ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል፣ ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ። አንተ ያለበት ቤተ እምነት ትክክል እንደሆነ ካመንክ ማለት ነው ስለ እኔ ስለ ኢየሱስ መጠየቅ ሳይሆን ያለብህ ስለ አንተ ሃይማኖት መንገር ነው ያለብህ። እሺ ልንገርህ፣ ታዳምጠኛለህ? ያው እኛ የምናምነው እኛ ሙስሊሞች ነን። እስልምና ማለት በመጀመሪያ ደረጃ አንድ አምላክን በብቸኝነት መገዛት ማለት ሰብሚሽን ቱ ዋን ጋድ ነው። በቃ ሰብሚሽን ቱ ዋን ጋድ፣ ከሱ ውጭ ሌላ የሚመለክ አምላክ የለም ብሎ ማመን ነው። ይሄ ደግሞ የነቢያት ሃይማኖት ነው ብለን ነው የምናምነው። የአብርሃም፣ የይስሐቅ፣ የያዕቆብ፣ የነ ሙሴ፣ የነ ሰለሞን፣ የነ ኢየሱስ፣ ኢቨን የነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት ሁሉ ሃይማኖት ነው ብለን እናምናለን። የነቢያት ሃይማኖት ደግሞ እንደምታውቀው አምላካችን አላህ ቁርአን ላይ ሲነግረን ምን አለ? ሱረቱል ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም በሁሉም ህዝብ ላይ ነቢያትን ልክ ያለው አለ አላህ፣ መልእክተኞችን ልክ ያለው። የተላኩበትን ምክንያት አንድ ብቻ ነው። በቃ ምክንያቱ አንድ ነው። እሱ ምንድን ነው? አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ ማለት ነው። ጣዖት ብለን የምንጠራቸው ሰውም ከአምላክ ጋር ከተመለከ ጣዖት ነው። ማርያምም ትሁን ኢየሱስም ይሁን ድንጋይም ይሁን ዛፍም ይሁን የትኛውም አይነት ነገር ሰማይና ምድርን ለብቻው ከፈጠረው ከአንዱ አምላክ ውጪ ማንም አምላክ የለም ብለን መቀበል። እዛ ነው አላህ ሲነግራቸው ለነቢዩ ሰለላሁ ዐለይሂ ወሰለም ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ በል አንተ መልእክተኛ፣ በል አንተ አማኝ፣ አንቺም አማኝ ሴት ሆይ ስግደቴም መስዋዕቴም ሞቴም ህይወቴም ለዓለማቱ ጌታ ለአላህ ብቻ ነው በማለት ተናገሩ። በዚህ መልክ ቀጥሉ ነው የሚለው። ስለዚህ ነቢያችንም ሰለላሁ ዐለይሂ ወሰለም ሲመጡ መልእክተኛው ምን ብለው ነው የመጡት? ቁሉ ላኢላሃ ኢለላህ ቱፍሊሑ፣ በሉ ከአላህ ውጭ በእውነት የሚመለክ አምላክ የለም ነፃ ትወጣላችሁ። አላህም በቁርአን ላይ ምን አለ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን፣ በእርግጥ እነዛ አማኞች ነፃ ወጡ ከሚፈሩት ነገር። ስለዚህ አማኝ ማለት ምንድን ነው ብለን ስንል ከአንድ አምላክ ውጭ ሌላን የማያመልክ፣ በቃ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን የሚረቅ ማለት ነው። አላህ በተለይ ደግሞ ክርስቲያንና እስልምናን አስመልክቶ የሚነግረን፣ ክርስትና፣ እስልምና፣ አይሁድን ሶስቱን እምነቶች አስመልክቶ የሚነግረን ኮር የሆነ ፖይንት አለ። ኮር ምክንያቱም በሰዎች ዘንድ አብርሃሚክ ሪሊጅን ተብሎ የሚጠሩ አሉ፣ which is ያልሆነው ግን ማለት ነው። እኔም አባታችን ኢብራሂም ብዬ እናገራለሁ፣ አንተም አባታችን አብርሃም ብለህ ትናገራለህ። እንዲሁም ደግሞ አይሁዳውያንም አባታችን አብርሃም ብለው ይናገራሉ። አላህ ምን አለ? እንዴ ኢብራሂም አይሁዳዊ ነበረ ክርስቲያን ነበረ እያላችሁ እንዴት ትናገራላችሁ? እንዴ ወማ ኡንዚለት ተውራቱ ወልኢንጂል ኢላ ሚን ባዕድህ አፈላ ተዕቂሉን ይላል። እንዴ ቶራህ የሚባለው መጽሐፍና ወንጌል የሚባለው መጽሐፍ እኮ ከሱ በኋላ የወረዱ መጽሐፍቶች ናቸው፣ እንዴት ነው አታስቡም እንዴ ይላል። እንዳውም ምን አለ አላህ? ማ ካነ ኢብራሂሙ የሁድይን፣ ኢብራሂም ወይ ደግሞ አብርሃም አይሁዳዊ አልነበረም ማለት። ምክንያት አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን ነገዶች ወለደ። ከ12ቱ ነገዶች አንደኛው ማን ነው? የሁዲ ይባላል። እንደዛ ቀጠሉ፣ መጡና ሙሴ ድረስ ሄደው ክርስቶስ ሲመጣ ከድንግል ማርያም ሲወለድ ኖ ሂ ኢዝ ናት ዘ አኖይንትድ ዋን የሆነው እሱ አይደለም በማለት ምን አደረጉ? ካዱ። ሲክዱ ምን ሆኑ? እኛ አይሁዳውያን ነን ብለው ለመጀመሪያ ጊዜ የአይሁድ እምነት ተብሎ እንደ እምነት ተቆጠረ፣ የዘር ግንድ ማለት ነው። አብርሃም አይሁዳዊ አልነበረም ተብሎ ሲባል አይሁድ የሚባለውን ሃይማኖት አይሁድ የሚባለው የሁዲ የሚባለው ልጅ ከመወለዱ በፊት እንደምታውቀው ዘፍጥረት 17 ላይ እኔ ኤልሻዳይ ነኝ በፊት የተመላለስ እያለ አብርሃምን አምላክ ሲያናገረው ታያለ። ምን ነበረ እምነቱ ብለን ስንል በኋላ ምን መጣበት ይሆናል። ግን አይሁዳዊ አልነበረም። ሎጂካል። ቀጠለ። ሁለተኛ ወደ ማን መጣ? ወላ ነስራንየን አለ። ክርስቲያንም አልነበረም ማለት። እንዴት ክርስቲያን አልነበረም ሲባል ክርስቲያን የሚለው ቃል ሲጀመር የመጣው ክርስቶስ ከሚለው ቃል ነው። ክርስቶስ ማለት በግሪክኛ ክርስቶስ ማለት ነው። ክርስቶስን የሚከተሉ ማለት ነው። ክርስቶስን የሚከተሉ ተብለው ራሱ ክርስትና የሚለው እምነት ራሱ የጀመረው
ኢየሱስ ከሄደ ከስንት ጊዜ በኋላ አንጾኪያ ላይ ነው ሰዎች መናፍቆች ናቸው ያወጡላቸው ራሱ ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ላይ አንድም ቀን ክርስትና ሰብኮ አያውቅም። አንድም ቀን የሰበከው ምንድነው? ያ ኦፍ ኮርስ ማስረጃማ ከሰበከ አንተ ነው የምታመጣው። የሰበከው ምንድነው? አንተ አልሰበከም ካልከኝ አንተ እንጂ የምትነግረኝ። እኔ በርደን ኦፍ ፕሩፍ ፋላሲ ይባላል። አሁን የተናገርከው ነገር እኔ የለም ነው ያልኩት። የለም ያልኩት ነገር ከታባስ ያልከም ካልከኝ አለመስበኩን ማስረጃ መስጠት አለ። የለም እኮ ነው የሚለው። ለምሳሌ ኢየሱስ ምድር ላይ ሆኖ እያስተማራቸው አልነበር እንዴ? ባይብል ላይ የሰበከው ክርስትናን ነው ወይስ አምላክን አምልኩ ብሎ ነው የነገራቸው? እንዴ ክርስትና ማለት እኮ ክርስቶስ ኢየሱስን መከተል ማለት ነው። እምነት አድርጋችሁ ያዙት ብለዋቸው ነበረ። ክርስትና የሚባለው ሃይማኖታችሁ ነው ብለዋቸው ነበረ። ሃይማኖት ይኸውልህ፣ ሃይማኖት ምናምን ሳይሆን እኮ ፖይንቱ ማለት ነው ኢብራሂም፣ ክርስቶስ ኢየሱስ ማለት ክርስቶስን መከተል ማለት በቃ ክርስቶስን ማመን ማለት ነው። ሃይማኖት እኮ ማለት ዋናው ቋንቋ አንተ ለምሳሌ ሃይማኖት ማለት እኮ ወደ አምላክ መድረሻ አይደለም። እሱ እኮ ነው አይደለ ፖይንቱ። ያ ግን ስሙ ምናምን አይደለም። እና ለምሳሌ አሁን እኛ ከተሉ እየተባሉ ይጠሩ ነበር። እነዚህ አብርሃም ምን ነበር እምነቱ? ሰብኳል። ወንጌል አልሰበከም ስትል ሰብኮ አስተማራቸው ይላል። የአብርሃም እምነት ምን ነበረ? ክርስትና ነበር። ምን ማለት ነው? እምነቱ ምን ነበር? አሁን እኮ አንተ ክርስትና ነቢያት ምንድን ነበር እምነታቸው? በአጠቃላይ በክርስቶስ ኢየሱስ ይኸውልህ፣ በክርስቶስ ኢየሱስ ያምናሉ እኮ ኢየሱስ ክርስቶስን ያምናሉ ስለ በማዳኑ ማለት ነው። ያው በእግዚአብሔር ካመኑ ሃይማኖት የሚለውን ነገር ትተው በእግዚአብሔር ማመናቸውን ግን ስለ እግዚአብሔር ያስተምር ነበር ማለት ነው። በቃ እኔ አሁን እየነገርኩህ ያለሁት ስለ ክርስትና ይሄ ክርስትና ይባላል ምናምን ብሎ ታፔላ ላይ ለጥፍ ይችላል፣ ግን ስለ እግዚአብሔር ይነግራችሁ ነበር። አይ ነው እሱን ነው እኔም እያልኩ ያለሁት። ለጥፎ አስተምሮ አያውቅም ኢየሱስ ክርስቶስ። ያስተማረው ምንድን ነው ብለን ስንል አንድ አምላክን ነው ያስተማረው። ተግባባን? ያስተማረው ያንን ነው። እንደ እምነት ኢየሱስም ይሁን ነቢያት በአጠቃላይ ያስተማሩት አንድ አምላክን በብቸኝነት መገዛትን ነው እንጂ ያስተማሩት ከዛ በተረፈ ይሄ እምነታችን አይሁዳዊ ነው ወይ ደግሞ እምነታችን ክርስቲያን ነን ብለው አያምኑም ነበረ። ለዛ አላህ ምን አለ ግን መጨረሻ ላይ ወላኪን ካነ ሐኒፈን ሙስሊም አለ። ግን ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ። ሙስሊም ማለት ምንድነው? ለአንድ አምላክ በብቸኝነት በመገዛት ሰብሚት ማድረግ ማለት ነው። ያንን አምላክ ነበር የሚገዙት። ማን ነው በሱ አምላክ ብለን ስንል ከሱ ውጪ ሌላ የሌለ። ለምሳሌ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይሄን ሙሴ ያምኑበት ነበረ። ከአንዱ ከያህዌ ውጪ ማንም አምላክ የለም ብለው ያምኑ ነበረ። ቀጠለና ሚልኪያስ 2:10 ላይ እነ ሚልኪያስም ሲያምኑ ለሁላችን አንድ አባት ያለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን? ስለዚህ የአንድ አባት የተባለው አንድ አምላክ የሁሉ ፈጣሪ የሁሉ አስገኝ መሆኑን ነበር የሚያምኑት። ሶስት በአንድነት የሚሉት ነገር አልነበራቸው። ተግባባል? ኢየሱስ ክርስቶስ ምድር ላይ ሲመጣ ማቴዎስ ወንጌል ምዕራፍ 23:9 ላይ ምን እያለ ይናገር ነበረ? ማንንም በምድር ላይ አባት ብላችሁ አትጥሩ አለ። አንተም አባት ብለህ የምጠራዋለህ፣ እኔም አባት ብዬ የምጠራዋለህ። የሃይማኖት አባቶች አሉ ምናምን። ግን ምንድነው እያለ ያለው? አባታችሁ በሰማይ ያለው አንዱ ነው ብሎ ተናገረ። ከሱ ውጭ ሌላ የለም ማለት። አባት ማለት አስገኝ ፈጣሪ ማለት ነው። ተግባባን? ኢየሱስም የሰበከው ይሄንን ነው። የትኛው አባት ብለን ስንል ኤፌሶን 4:6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አባት አንድ አምላክ የሁሉም አባት አለ። አንድ አምላክ። ይህ አንድ አምላክ የሁሉ አባት አለ የተባለው የኢየሱስ ክርስቶስም የሁሉም እንደሆነ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 20:17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ በማለት በአጽንኦት መናገሩን ታያለ። ከሱ የተለየ አይደለም ነው የምልህ። ኢየሱስ ክርስቶስ በአንድ ወቅት ላይ በማርቆስ ወንጌል ምዕራፍ 10:17 ጀምሮ ስታየው እስከ 18 ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። መጥቶ ቸር መምህር አለው። ቸር መምህር ሲለው ዝም ብሎ ማለፍ ነበረበት። የዘላለም ሕይወት እንዴት እንደሚገኝ መናገር ነበረበት በቀጥታ። ኢየሱስ ግን ምን አለው? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከአምላክ ከቴዎስ በቀር ማንም የለም ብሎ ከሱ በቀር ቸር ማንም የለም። ባይሆን ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር፣ በሐሰት አትመስክር ምናምን እያለ እነዚህን ከልጅነት ይጠብቅ ያለው የሚለውን ሲያይ ወደደው ይላል። አሁን ቁም ነገሩ ምንድን ነው? ኢየሱስ ክርስቶስ እኔ ቸር አይደለሁም፣ አንድ አምላክ አለ፣ አንድ ቴዎስ አለ ብሎ ነው የነገረው። ያ አንዱ ቴዎስ ደግሞ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8:40 ላይ ከአምላክ እየሰማው የነገርኳቸውን ሰው አለ። ስንት አምላክ አለ? አንደኛ ጢሞቴዎስ
ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ አለ። እሱም the man Christ Jesus አለ። ተግባባን? አንድ አምላክ አለ። ለዛ ነው ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን ይለው ነበር። የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ማን ነው ብለን ስንል የአንዱ አምላክ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ ጳውሎስ። ቀጠለና ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ዘጋው። በቃ አንድ አምላክ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ያኔ ለነቢያት ሲናገር የነበረው እንደውም አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ምን አላቸው? ከአይሁድ ጋር እየተከራከረ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ አሉት። ከዛ ምን አላቸው ኢየሱስ? እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ አምላካችን የምትሉት ሰው እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባት ከሆነ ዘዳግም 6:4 ላይ እና አይሁድ አምላካችን አንድ አምላክ ነው ብለው ሲናገሩለት የነበረው የኢየሱስ ክርስቶስ አባት ነው። ኢየሱስም በዛው ልክ አምጥቶ ማርቆስ ወንጌል ምዕራፍ 12 ላይ ቁጥር 29 እና 28 እና 29 ላይ ከጻፎች መካከል አንዱ ወደ ኢየሱስ ቀርቦ ምን አለው? ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀ። ከዛ ኢየሱስ ምን አለው? እስራኤሎች ስማ፣ ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ፣ አምላካችን ጌታ አምላካችን አንድ ጌታ ነው አለው። አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ምናምን ውደድ የምትል ናት ካለው በኋላ ከዛ ጸሐፊው ገረመውና መምህር ሆይ እውነት ነው አንድ ነው ብለህ በእውነት ተናገርክ ብሎ ነገረው። አንድ ነው ብለህ ከእርሱም በቀር ማንም የለም ብለህ በእውነት ተናገርክ አለው። ከአንተ በቀር አለው አላለው። ከእናንተ በቀርም አላለው። ከእርሱ በቀር ነበረ ሲል ነበረው። ኢየሱስም አየውና ወደደው የተናገረውን ነገር። ምን አለው? አንተ ከእግዚአብሔር መንግስት የራክ አይደለህም አለው። ለዛ ነው ኢየሱስ ክርስቶስ አንድ ጊዜ ከዲያብሎስ ጋር በተገናኘ ጊዜ ዲያብሎስ ወደ ቅድስት ከተማ ወስዶ ምናምን ሲፈትነው ምን አለ? አንድ ጊዜ ሰይጣን ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛ ኢየሱስ ምን አለው? ሂድ አለ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ተግባባን? እኔ ለአንተ አልሰግድም፣ የምሰግደው ለተጻፈለት ነው። የት ነው የተጻፈው? ዘዳግም 6:13 ላይ ነው የተጻፈው ይቃል ጌታንም አምልክ እሱም ብቻ አምልክ የሚለው ማለት ነው። ሰው ኢየሱስ ክርስቶስ የሰበከው አንድ አምላክን ተገዙ የሚልን አስተምሮ እንጂ ስላሴን የሰበከበት አንድም ቨርስ የለም። ነቢያትም ስላሴን የሰበኩበት አንድ ቨርስ የለም። ለዛ ነው ቁርአን ላይ አላህ ሲናገር ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ማለትን ነው ነቢያትም የተናገሩት፣ አላህም ያወረደላቸው ይሄንን ነበር። ስለዚህ ኢየሱስ ክርስቶስን እንደውም አላህ ሲናገር ምን ይላል በቁርአን ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 116 ጀምሮ እንዲህ ይላል ወኢዝ ቃለ አላሁ ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ኢየሱስ ሆይ በሚለው ቀን ወደ መጨረሻው ጊዜ ማለት ነው። አንተ ቁልተ ሊናስ ለሰዎች እንዲህ ብለህ አስተምረህ ነበር እንዲህ ይላል። ምን ኢተኺዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ከአንተና ማን ነው ከኔ ውጪ እናትህንና አንተን ሁለት አማልክቶች አድርገህ ያዙ ብላቸው ነግራቸው ነበር እንዲህ ይላል። አምላክ ነኝ ብለህ ነግራቸው ነበር ምድር ላይ። ማርያምንስ አምላክ ነኝ ብለህ ነግራቸው ነበር ለኦርቶዶክሶች ለሌሎችም። ኢየሱስ ምን ይመልሳል? ቃለ ሱብሓነከ ጌታዬ ጥራት ይገባህ ይለዋል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት ያልተገባኝን ነገር ልል የተገባኝ አይደለሁም ይለዋል። ኢን ኩንቱ ቁልቱሁ ብዬው ከነበረ ፈቀድ ዓሊምተ በእርግጥም ታውቀዋለህ። ምክንያቱም ኢነከ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲ አንተ በአንተ ውስጥ ያለውን እኔ አላውቅም፣ በእኔ ውስጥ ያለውን ግን አንተ ታውቃለህ ብሎ ይነግረዋል። ምክንያቱም ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ። ባይሆን ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አንተ ያዘዝከኝን ነገር እንጂ አላልኳቸውም። ምን እኔ ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን ተገዙ አምልኩ የሚልን እንጂ አልተናገርኩም። በቃ ይሄን ነበር እኔ ያልኳቸው፣ ከዚህ ውጪ የተናገርኩት ነገር የለም። እንግዲህ ዛሬ ቀኑ እውነተኞች ነፃ የሚወጡበት ነው። እንግዲህ አንተ
የምትቀጣቸው ከሆነ ባሪያዎች ናቸው፣ የምትምራቸው ከሆነ አንተ አሸናፊና ጥበበኛ ነህ በማለት እንደዛ ኢየሱስ ራሱን ነፃ ያወጣል ማለት ነው። ተግባባን? ስለዚህ አንድም ቀን ኢየሱስ እኔ አምላካችሁ ነኝ፣ እኔ ከሥላሴ አካል አንዱ ነኝ ብሎ ባላስተማረበት ሁኔታ አምላካችን ነው ብለን ልንቀበለው አንችልም ነው። ይሄ የመጀመሪያው አስተምሮ ነው። እኛ ቁርአን ላይ ነው የምነግርህ፣ የቁርአንን ቴዎሎጂ ነው የነገርኩህ። ሌላኛው ኦኬ፣ ልቀጥል ወይስ ሀሳብ ካለ ችግር የለውም። ኦኬ፣ ጥሩ ነው። አይ ጥሩ እየሰማሁ ነው። ያ የባህሪ አምላክ የሚለውን ነው የምፈልገው እንጂ የጸጋ አምላክነትን አይደለም። እሺ፣ የባህሪ አምላክና በመሰጠት ለምሳሌ ኢየሱስ ጌታ ነው በባይብል ላይ ጌታ ነው ሲባል ግን አዎ የጌቶች ጌታ የነገስታት ንጉስ በተባለበት አውድ ነው ሊባል የሚችል። ምክንያቱም ናቡከደነጾር የነገስታት ንጉስ ነው። ኢየሱስ ክርስቶስም የጌቶች ጌታ የነገስታት ንጉስ ተብሏል። ከዚህ የተለየ አይደለም፣ ምክንያቱም ሰው ስለሆነ ማለት ነው። ኢየሱስ የናቡከደነጾር ራሱ ንጉስ ነው። አይ ምን ልልህ ፈልጌ ነው፣ ይሄ ስያሜ የባህሪ አይደለም ልልህ ፈልጌ ነው። ለምሳሌ እግዚአብሔር መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ የአማልክት አምላክ ተብሎ ተጠቅሷል። ገብቷል? የአማልክት የአማልክት አምላክ የተባለው ብዙ አምላኮች አሉ፣ ብዙ አማልክት አሉ። ከእነሱ አማልክት መካከል ኢየሱስ አንደኛው ነው የምልህ እኔ። ለምን ከተባለ ኢየሱስ አምላክ ስላለው ራሱ እነሱ እውነተኛ ማለት ይኸውልህ የአማልክት አምላክ ነው ሲባል እነሱ አማልክት ሲሆኑ አማልክትነታቸው እንደ እግዚአብሔር አምላክነት አይደለም፣ ወይ ደግሞ እንደ ኢየሱስ አይደለም። ኦፍኮርስ ግን እግዚአብሔር ነው ያደረጋቸው። ታውቃለህ? ነቢያትን እግዚአብሔር እንዳደረጋቸው አታውቅም? ለምሳሌ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው። ኢየሱስ ክርስቶስ ጌትነቱን ያገኘው ከእግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። የእስራኤል ወገን ሁሉ በእርግጥ ይወቃል። ጌትነቱ በመሰጠት የተገኘ ነው። የአምላክ ጌትነት ግን ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም አለ የአባቱን የዳዊትን ዙፋን ይሰጠዋል አለ። ያ ጌታ አምላክ ግን የተሰጠው አይደለም ጌትነቱ። ኢየሱስ ክርስቶስ ጌትነቱ ግን በመሰጠት የተገኘ ስለሆነ የባህሪ ሳይሆን የጸጋ ነው። እግዚአብሔርን የአምላክ የምትለው እግዚአብሔር አልተሰጠውም ነው የምትለው አምላክነት እግዚአብሔር እንዴት ይሰጠዋል? አምላክነቱ በባህሪው ያለ ነው እንጂ ራሱ ማን ይሰጠዋል? እሱ ኢየሱስ ክርስቶስ ግን ተሰጥቶት ነው የምልህ። ጌትነቱ ተሰጥቶት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሹመት ነው የኢየሱስ። ላሳየህ። እሺ አንዴ ቆይ ላሳየህ። የኢየሱስ አምላክነት ሹመት ነው የምትለው? አዎ ጌትነቱም አምላክነቱም ሹመት ነው። ላሳየህ አንድ ጊዜ ባይብሉ ስለሚናገር ባይብሉ ቢዳኘን አይሻልም? ምን ይላል መሰለ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማለት ነው። እንግዲህ አለ ይህ እናንተ የሰቀላችሁትን አየው፣ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን አደረገው ይላል፣ ጌታም ክርስቶስም እንዳደረገው አለ። የእስራኤል ወገን ሁሉ በእርግጥ ይወቃል። አየው ኢየሱስ ክርስቶስ ጌትነቱ በመሰጠት የተገኘ ክርስቶስነቱም በሹመት የተገኘ ክርስቶስ ሲጀመር ክርስቶስ ማለት የተቀባ ማለት ነው። መሲህ ማለት ነው። በእኛ መሲህ ነው፣ በእናንተ በግሪኩ ክርስቶስ ይባላል፣ በዕብራይስጡ መሻያክ ወይ ደግሞ መሲህ በመባል ይታወቃል። ምንድነው በአጭሩ የኢየሱስ ክርስቶስ ጌትነት በመሰጠት የተገኘ ስለሆነ የአብ ግን አይደለም፣ የባህሪ ነው የምልህ ለዛ ነው። ግልጽ ነው። በአጭሩ ኢየሱስ ክርስቶስ የባህሪ አምላክ አይደለም። ጌታ ነው፣ አዎ ጌታ ነው፣ አልጣላህም። አምላክ ነው፣ አዎ አምላክ ነው፣ አልጣላም። ግን የባህሪ አይደለም፣ የጸጋ ነው። ግልጽ ነው። ኢየሱስ ክርስቶስን በባይብሉም ብትመጣ በቁርአኑም ብትመጣ አንድም ቦታ የባህሪ አምላክ ሆኖ አታገኘውም፣ የባህሪ ጌታም ሆኖ አታገኘውም። ባይሆን ምንድነው ሆኖ የምናገኘው? ሰው ሆኖ እናገኘዋለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስለዚህ አላህ ነው የባህሪ ጌታ ወይም የባህሪ አምላክ። ኦፍ ኮርስ ማስረጃ በቁርአን ነው በባይብል ነው መሰጠህ? በባይብል ነው እንጂ። እሺ አዎ፣ ያው አላህ የሚለው ነገር እንደምታውቀው በአረብኛ ቋንቋ ለምሳሌ ትራንስሌሽን ላሳይ ይችላል። አሁን ምን ይላል? ለምሳሌ ዘፍጥረት 1:1 ላይ ፊል በድኢ ይላል። በአረብኛ ባይብል ነው ማነብልሽ። አንብቤ ልተረጉምልህ ነው። አረብኛ ባይብል። አረብኛውን አልፈልገውም። እሺ በቃ ጌትነቱ
ያልተሰጠ መሆኑን የሰጠው አካል ስላላገኘን በባህሪው ጌታ እንደሆነ እናውቃለን። ምክንያቱም አምላክ የሚሰጠው አይደለም አይደል እንዴ? ፍጹም ነው፣ አልፋና ኦሜጋ ነው። አዎ። ስለዚህ አምላክ የሚሰጠውም አይደለም የሚቀነስበት የሚጨመርለትም ነገር የለም። ስለዚህ አምላክ የሚሰጠውም አይደለም የሚቀነስበት የሚጨመርለትም ነገር የለም። ስለዚህ ካልተጨመረለ ኢየሱስ ክርስቶስ ግን በባህሪው የተሰጠው ነው። ሰው ስለሆነ ይሰጠው ነበረ። ገብቷል? ሰው አይደለም። ዮሐንስ ሰው ብቻ አይደለም። እሱን ነው ያጣነው እኮ ሰው ነው። አሁን አረገ እኮ አልኩህ እኮ እኔ እኮ አረገ እያልኩ እኮ ነው። ሰው ያረገ እና እኔ ያረገ ልንገርህ፣ ሌላ ያረገ በእኛም እኮ አድርጓል። በእናንተ ብቻ እኮ አይደለም፣ በእኛም አድርጓል። አይ አንተ ታረጋለህ። ጥያቄ ሄኖክ አድርጓል። ማን ሄኖክ? የትኛው ሄኖክ? በባይብል ላይ ያለው መጽሐፍ አታውቀውም? አረገ? አዎ የለም። እሱ አሁን ጭራሽ ቀን ሞቶ ተነስቷል። ሞቶ የተነሳ ደግሞ እንትን አላዛር አለ። አላዛርን ማን አስነሳው? ራሱ እኮ አልተነሳም። ኢየሱስ እኮ ራሱን የተነሳው። ኢየሱስ ራሱ አልተነሳም። ኢየሱስ ይኸውልህ ሞቶ ተነስቷልም፣ ሰው የሞተንም አስነስቷል። አልተነሳም። ኢየሱስ ክርስቶስ አምላክ አስነሳው። አልተነሳም ብለህ ነው የምታምነው? አምላክ አስነሳው ይላል ባይብሉ። እናንተ አልተነሳም ብለህ ነው የምታምነው? ኢየሱስ በባይብል ላይ ነው አንተ የምታምነው? አልተነሳም ብለህ ነው? እኔማ መቼ ሞተ ብዬ አምናለሁ በቁርአን። ጭራሽ ሞተ? አዎ ሞተ ብዬ፣ በባይብልም አልሞተም ብዬ አሳያለሁ። የምር ነው እንዴ? ናስቲ እንዳው ላሳየ፣ ሰርፕራይዙን ባይብል ላይ ላሳየ። ሰርፕራይዙ ለምን ባይብል ላይ? ባይብል ላይ ሳይሆን ጀስት ፐርሰናል እየጠየቅኩ ነው። አንተን አታምንም በመሞቱ? እንዴት ይሞታል ማለት ሙስሊሞች ኢየሱስ እንደሞተ አታምኑ ማለት ነው? እንዴ አናምንም እንጂ እንዴት ያንተ ነው ሰርፕራይዚንግ። እንዴት ይሄን አታውቅም እስከዛሬ? እንዴት አያውቅም ማለት እኔ አላህ በሚለው በቃ ኢየሱስ አድርጋችሁ እንደምታስቡና ሞቱ እንደተነሳ ኖ። እሺ ጋይስ ቆይ አለ፣ ይቅርታ ሪፖርት አለ 800 ምናምን ሰዎች ሪፖርት እያደረጉብኝ ነው። አደራችሁን ኮፒ ሊንክ በደንብ አድርጉ እሺ፣ እንዳይዘጋ የቤት ነው። አታምኑ። እኛ ብቻ ሳንሆን እስልምና እንደናንተ አስተያየት ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ከመምጣታቸው በፊት ኢየሱስ አልሞተም ብለው የሚያምኑ ሰዎች እንደነበሩ ታውቃለህ? አረ እሱን ተዋቸውና እንደው የዛሬው እናውራ። እኛ አናምንም። ቁርአን ላይ ልንገርህ፣ አላህ በሱረቱ ኒሳ ምዕራፍ 5 ቁጥር 157 ላይ ምን ይላል መሰለህ? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያሉ እነዚህ አይሁዳውያን በማለታቸውም ረገምናቸው። ምንድን ነው ያሉት? የመርየም ልጅ ዒሳ ኢየሱስን ገደልን በማለታቸው ተረገሙ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትምም፣ ወላኪን ሹቢሀ ለሁም ግን የገደሉት የሰቀሉት መሰላቸው። ምክንያቱም ሮማውያን አያውቁትም፣ የሚያውቁት ነገር የለም። የገደሉት ሮማውያን ናቸው። ታምናላችሁ? ኦፍኮርስ ልንገርህ፣ ቢብሊካል የሆነ ማስረጃ እሰጣለሁ እንዳልተሰቀለ። ኤብሮይ በጣም ታሳዝኑት። ከናይ ፕሊዝ ቁም ነገር ከናይ በጣም ታሳዝናላችሁ። አይስበር በመሳቅ እኮ አይደለም ማሳዘናችሁ በጣም ነው ታሳዝ እኔ ባይሆን ማለት ነው የምሬን ነው እሰማለሁ። ረጅም ሰዓት ችግር የለብኝም ሰው የመስማት እኔ ዲሲፕሊን ነኝ፣ ችግር የለም። ግን ምነግርህ ነገር ማለት ነው ኢየሱስ ማለት አልተሰቀልም ብለህ አመንክ ማለት ሊትራሊ እየኖርክ አይደለም። ስብከታችን ከንቱ ነው ይላል ያው ጳውሎስ። ኢየሱስ ስቅለትን የማያምን ካለ ስብከቱ ምንም ትርጉም የለውም። አሁን ትርጉም እንደሌለው ባይብል ላይ ላሳየህ። ይሄ ነገር ነው ትርጉም የለውም እኮ እንዴ? ትርጉም አለው እንጂ እኛን ለማዳን ይኸውልህ ከእግዚአብሔር ተጣልተን እኮ ኖ አልተሰቀለም ማለቱ ትርጉም የለውም ነው እኮ እያለ ያለው ጳውሎስ። ኢየሱስ አልተሰቀለም ብሎ የሚያምን ስብከቱ ከንቱ ነው በቃ ነው የሚለው። ገብቷል? ላይ ጳውሎስ ያ አሁን እኮ አንተ እኮ ላይክ አሁን ሌት ሚ ጊቭ ዩ የምናወራበት መንገድ ራሱ የለም ብራዘር። ሌት ሚ ጊቭ ዩ በጣም plenty of Bible verses that ኢየሱስ ክርስቶስ hasn't been crucified on the cross እንዳልተሰቀለ ላሳይ። ኦኬ አልተሰቀለም የሚል አለ ባይብል ላይ እኮ ላሳይህ እኮ ነው። አሁን እንዳልተሰቀለ አንደኛ መጀመሪያ ጥሩ አዳማጭ ስለሆንክ በጣም ነው የማመሰግነው። በነገር ላይ በጣም አመሰግናለሁ። መጀመሪያ ማሳየህ ሎጂካል እይታ ነው። የመጀመሪያው ሎጂካል አልፈልግም እመጣላለሁ ልመጣ ነው። አንዴ ሁለተኛ ማዳመጥ ከቻልክ ያው አንተ ውስጥ የገባው ነገር እኮ በዚህ ገብቶ በዚህም ሊወጣ ይችላል፣ ወይ ደግሞ የሚቀርም ነገር ሊኖር ይችላል። ይሄ እንትን ስለሆነ አካሌ ውስጥ ነው አይወጣም። መውጣት ችግር የለውም። እሺ እሱን ምናልባት እንደዚህ ያሉ ሰዎች ስንት የወጡ እንዳለ ታያይ ይሆናል። ሁለተኛው ደግሞ ማሳየ ቢብሊካሊ
ኢየሱስ ክርስቶስ እኔ አልሰቀልም አልሞትም ብሎ የተናገረበትንም አሳያለሁ። ኦኬ ሶ ሌትስ ሲ ቨርስ እየከፈትኩ ነው ማሳየሽ። በመጀመሪያ ደረጃ ኦኬ አንድ ጊዜ ይሄን ነገር ወደዚህ ላስቀምጠው፣ ይሄንንም እንደዚህ ላድርገው ትላለህ። ኦኬ for the first thing that you have to see is wait እንዴ ስለ ስቅለት ስናወራ የዮሐንስ ወንጌል ምዕራፍ 13 መነሳቱ ማይቀር ነው። ምክንያቱም ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮጡ ይሁዳ በይሁዳ ልብ አሳልፎ እንዲሰጥ ሐሳብን ካገባ በኋላ ይላል። እንግዲህ ትልቁ ሚናን የተጫወተው ዲያብሎስ እንደሆነ ታውቃለህ አይደለ? ያው የአስቆሮጡ ይሁዳ ውስጥ ገብቶ ማለት ነው አይደለ? እዚህ ላይ እንስማማ አይደለ? ኦኬ ዲያብሎስ የአስቆሮጡ ይሁዳ ውስጥ ገብቶ አሳልፎ እንዲሰጥ ትልቁን ሚና የተጫወተው እሱ ነው። ታውቃለህ አይደለ? ዲያብሎስ ነው። እሺ ኦኬ እንግዲህ ባይብል ላይ ደግሞ እንደምናውቀው ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ አንድ የምናገኘው ጥቅስ አለ። ኢየሱስ ሲናገር እሱም አለ ኢየሱስ ክርስቶስ ከእናንተ ጋር ሳለው በሙሴ ሕግና 1 በነቢያት 2 በመዝሙራትም 3 ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። እንዲሁ ተጽፏል። እንዴት ተጽፏል? ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። በምን? በሙሴ ሕግ በነቢያትና በመዝሙራት እንዳትረሳ። አሁን ጥያቄው የማቴዎስ ወንጌል ላይ ምዕራፍ 4 ከቁጥር 1 ጀምረን ስናየው ከዚያ ወዲህ ኢየሱስ በዲያብሎስ ይፈተን ዘንድ ወደ ዘንድ መንፈስ ወደ ምድረ በዳ ወሰደው አለ። ከዛ በኋላ ምን አለ? ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። እሱም መልሶ ሰው ከእግዚአብሔር አፍ ምናምን አለና ቀጠለ። ቁም ነገሩ እዚህ ጋር አይ ቁም ነገር እዚህ ጋር ለም ያለው ብዬ እኮ ነው እንዴ። ሁሉም ቃል ቁም ነገር ነው። እንደዚህ አይነት የኔ ቁም ነገር ሜን ፖይንታችን ነው። እሺ ና ነብዋለሁ። እሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ እንግዲህ እዚህ ጋር ያዘልኝ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። አሁን ከዚህ የወሰድነው ነገር እዚህ ይሄንን የጠቀሰው መዝሙረ ዳዊት ምዕራፍ 91 ነው። ታውቃለህ? አይ ነው አንድ ሰው አንቺን ለመውደድ ራሱን መጥላት አለበት ብለሽ ታምኛለሽ? ጭራሽ ያስጠላኛል እንጂ እንዴት ራሱን መጥላት አለበት? መጀመሪያ ራሱን ሰው ሳይወድ እንዴት ሰው ይወዳል? That's what I'm talking about, girl. So እኔ ጥያቄ ምንድን ነው? ኢየሱስ ግን ያስተማረው እንደዛ ነው። እኔም መውደድ ከፈለጋችሁ ራሳችሁን ጥሉ አለ። እንዴት ይሻላል? ምንድን ነው አማራጩ? እናታችሁን፣ አባታችሁን፣ ወንድማችሁን፣ ልጆቻችሁን ራሳችሁን ካልጠላችሁ የኔ ደቀ መዝሙር ሆናችሁ ነው። በዛ የሚለው ምን ላይ ነው? ወደ ላምብዋ ዶርዬ ደግሞ ምን ነው? አንዴ ተረጋጋ ማሪ፣ ሪላክስ አድርግ። እሺ ሪላክስ። አንተ መጀመሪያ ምንድን ነህ? አይ ነው ሰው ነው። ምንድን ነህ ስትይ ነው? እኔ ኢየሱስን አምላክ ነው የማመልከው። የሚገርምሽ ነገር ባይብል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ እኮ አምላክ አለኝ ብሎ ይለ ኢየሱስ ክርስቶስ የእሱን አምላክ ነው የሚማመው። እኔ አሁን በምንድን ነው የምታምን ብትለኝ ማለት ነው ኦርቶዶክስ ነኝ እልሃለሁ። በአብ በወልድ በመንፈስ ቅዱስ ነው ማምነው ብዬ እነግርሃለሁ። ግን የቱ ጋር ያለው አብ ወልድ መንፈስ ቅዱስ ባይብል ላይ ያለ አብ ወልድ መንፈስ ቅዱስ? ገና እኮ መግባቴ ነው። ለምን ታጣድፈው? እናንተ እኮ ችግራችሁ በጣም አጣድፋችሁ ሰው ገደል ለመክተት እናንተ ተጣድፋችሁ ጉድጓድ ገብታችሁ ከዛ ሰውን አጣድፋችሁ የምከቱት ነገር አለ። እኔ ብዙ አዋቂ አይደለሁም እንዳንተ። ምናልባት አንተ አዋቂ ልትሆን ትችላለህ፣ ግን እኔ ሃይማኖቴን ነው እየገለጽኩልህ ያለው። ምን መሰለሽ እኔ እኮ ምንድን ነው የምታምነው? ኦርቶዶክስ ነህ? ጴንጤ ነህ? በድንጋይ ነው የምታምነው? በምንድን ነው እምነትን ንገረኝ።
እኔ በድንጋይም አላምንም፣ ወንድ ልጅም አላመልክም። እኔ የማመልከው አንድ አምላክን በብቸኝነት ነው። የኢየሱስ ክርስቶስ የምናምነው ሌላ አምላክ ነው ማለት ነው። አሁን በጌታ በኢየሱስ ክርስቶስ ስም አትበለኝ። ሁላችን የምናምነው በአንድ ጌታ በኢየሱስ ክርስቶስ ስም ነው። ኖ ኢየሱስ ክርስቶስ ሰው መሆኑን ነው የሚናገረው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ነው ያለው። እና ሰው ደግሞ አምላክ ሊሆን አይችልም። እንደውም ምን አለ መሰለህ አምላክ ከመሄድ በፊት እስቲ ራስህን መጀመሪያ ማለት ነው አፕሩቭ እየገለጽኩ እኮ ነው ዶርዬ። እሺ እኔ ከነገርኩሽ ተሮጫለሽ በእንደዚህ እምነት ነው። ከዛ የእምነትህን ከዛ ትናገራለህ። አዎ ከነገርኩሽ ትሄጃለሽ። አትሄጂም? እሺ ፕሮሚስ እንዴና ወይ የሆነ ነገር ነው። ለምንድን ነው የሚሄደው? መብትህ እኮ ነው። በድንጋይ ነው ማነው የምትለኝ? ቁጭ ብዬ አወራለሁ። አይመለከተኝም። እሺ እኔ ሙስሊም ነኝ በቃ። ኦኬ እሺ ችግር የለብኝም። ሙስሊም ነህ። ግን ሙስሊሞቹ ማለት ነው የሚሉት ነኝ አላህ በሚለው ነው ማምነው እና ኢየሱስ ክርስቶስ ብለኝ ተቀላቀለ። ክራሽ አላረገም ማሬ። አዎ ምን መሰለሽ ኢየሱስ ክርስቶስ ደግሞ በእኛ ቁርአን አለ። ለምሳሌ ኢየሱስ ነብይ ነው። በኢየሱስ ቋንቋ ደግሞ በኢየሱስ በራሱ አሁን በእናንተን ብንመጣ አረማይክ ተናጋሪ ነው። በአረማይክ ቋንቋ አምላክ ማለት አላህ ማለት ነው። ዲዩ ኖታ እኔ አላውቅም፣ ምክንያቱም ሙስሊም አልነበርኩምም። አሁን የምታወራው ማለት ነው። ግን ያንተን እምነት ነው የምትነግረኝ። ኖ ሙስሊም እኮ አይደለም ያልኩሽ ያለሁት በኢየሱስ ክርስቶስ ቋንቋ ማለትም ኢየሱስ ሲናገርበት የነበረው የራሱ ቋንቋ አለ አይደል? ቋንቋ ምን እንደነበር ታውቂያለሽ? አረማይክ ይባላል። በአረማይክ ቋንቋ ደግሞ አላህ ብሎ ነው የሚጠራው አምላክ ነው። ያን ቋንቋ ሲያወራ ነበር ሰምተሃል? አንቺ ደግሞ ታሪክ ነው እንዴ ያያየን አይደል እንዴ? ምን ሆነሽ ነው እኮ እኔም ባቡ ምኑ ጋር ያለው እንዴት ነው ምንድን ነው ምናምን አትበለኛ። እኛም የሁሉም የራሱ እምነት አለው። ግን ኢየሱስ አምላክ ነው። ቆይ ልንገርህ። አሁን ለምሳሌ ማለት አንተ የራስህ እምነት አለ። እኔ አብ ወልድ መንፈስ ቅዱስ ብዬ ድንግል ማርያምን አምኜ የፈለግኩትን አይነት ሳመልክ ማለት ነው። ለምንድን ነው ከዛ ውስጥ ስባችሁ አይ አይደለም ብላችሁ ክርክር የምትፈጥሩት? ሰው ማመን ባለበት ማመን መብቱ ነው። አይ ምን መሰለህ ለምሳሌ አንቺ እኔ ጋር ነው እንደገባ ፈልጊያለሽ ወይ ለመስጣት ነው የመጣው ዝግጅት አሁን ያንተን ነገር ወደ እኔ እንዲጋባ ማድረግ አይጠበቅብም። አንተ አሁን በራስህ አምላኬ ነው ብለህ እያመለክ ነው። ተስማምተዋል፣ ተመችተዋል አይደል? አዎ ዶሪ እና እኔ ለራሴ የወደድኩትን ለሰዎች አልውደድ? ምን አገባ አንተ ራስህን ሆነ መስለህ ኑር እንጂ አሁን እኔ ጋር ብገባ ደስ ይለሻል? ስራ ነው የሚያገባህ እኮ ማሬ። ድንጋይ ኢየሱስ መረጥክ ምናምን አይደለም። ሃይማኖት ያለ ተግባር ዜሮ ነው። እኔ በማውቀው ሃይማኖት ያለ ተግባር ዜሮ ነው። ትክክለሽ። ግን ሃይማኖት መምረጥ የለበትም ሰው። ገነትን እንድገባ ደስ ቢለኝ ሲኦልም እንድገባ ቢከፋኝ እኔ ማን ነኝ? ስራ ነው የሚፈትነው እኮ። እኔ እንዳሳውቅሽ አይገባም። ለምሳሌ አሁን እኔ እስከማውቀው እስኪ ተረጋጊና እንደ ትልቅ ሰው እናውራ እስኪ። ኖርማሊ ቀስ ብለን እናውራ። ኖርማሊ የሆነ ነገር ትልቅ አይደለሁም፣ ትንሽ ነኝ ማለት በምንም ነገር ትንሽ ነኝ። በእድሜ ምናምን አይደለም አወራ፣ በአስተሳሰብ ምናምን ከአንተ ያነስኩ ነኝ። አንተ ምናልባት ትልቅ ሰው ነኝ ብለህ ራስህን ትችላለህ። ትንሽ ነኝ፣ እንደ ትልቅ እንዳታይኝ። እንደ ትንሽ እናውራሽ። እሺ እንደ ትንሽ ረጋ ብለን ናት ብለህ ደግሞ እኔ ላይ የሆነ ነገር ለመቅዳት እንዳታስብ። እሺ እንደ ትንሽ ረጋ ብለን እናውራሽ በቃ። አንተ የሚስማማህን ነው የምታወራኝ እንጂ ለእኔ አትንገረኝ። እንደ አይደለም ብለህ እንዳትነግረኝ። የአንተን ግን ነገር እኔ ልንገርሽ። እኛ አሁን ለምሳሌ እኛ ስናምን ማለት ነው እኛ በአንድ አምላክ ነው የምናመልከው። እኛ ሙስሊሞች የአንዱ አምላክ አይወልድም አይወለድም፣ ለእሱ አምሳያም ቢጤም የለውም ብለን ነው የምናምነው። እና አንዱ አምላክ ሰውም አይደለም ሰው አይደለም ብለን ስንል ምክንያቱም ሰዎች ይበላሉ ይጠጣሉ። ከበሉ ከጠጡ በኋላ ደግሞ የሚከተል ነገር አለ። እንግዲህ ሽንት ቤት የሚባል ነገር አለ። ሰው የኛ አንዱ አምላክ ይህንን ተግባር አይተገብርም ብለን እናምናለን። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሳይረገዝ በማፀን እንደተባለ ስሙም ኢየሱስ ክርስቶስ ማን ነው? በስምንተኛው ቀንም ሊገርዙትም 8 ቀን በሞላ ጊዜ በማፀን ሳይረገዝ ስሙ እንደተባለ ኢየሱስ ክርስቶስ ኢየሱስ ተብሎ ተጠራ ይላል። የኛ አምላክ የሚገረዝም አይደለም። አንድ እንግዲህ አሁን ቁም ነገሩ ነው የምነግርሽ። እና የሚገረዝ አምላክ የለም። ኢየሱስ ክርስቶስ አሁን በእናንተ ተገርዟል አምላክ ነው ብላችሁ ታምናላችሁ። ያ እኛ ደግሞ አንዱ እያልክ አታውራ፣ በራስህ አውራ። የእናንተ እያልክ አታውራ። which is like የእኛን የሆነ ነገር እየነቀፍክ ነው። የራስህን አውራ። እሺ የራስህን ወክል አውራ። ኦርቶዶክስን እናንተ እያላችሁ አታውራ። የአንተን አውራ፣ ከዛ የእኔን አወራለሁ። እስቲ አውቂ ያለ ሰላም አለይኩም እስቲ አንዴ አውራ እስቲ ስለ እስልምና ንገራት። ይኸውልህ ሁለት ሰው ማውራት አልችልም። አንተን እያወራሁ በኋላ ከሱ ጋር ጨርሳለሁ። እሺ
ምን መሰለሽ እኛ እንግዲህ ሙስሊሞች እንባላለን። ሙስሊም ማለት እንግዲህ እጁን ለአላህ የሰጠ ማለትም ለአንዱ አምላክ እጅ እግሩን የሰጠ ለሱ የሚገዛ ማለት ነው። ያው የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ብለን እናምናለን እኛ። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም። ምክንያቱም ከዛ በኋላ እናትና አባቱን ወይ አይሁዳዊ ያደርጉታል ወይ ደግሞ አጥምቀው ክርስቲያን ያደርጉታል፣ አለዛ ደግሞ እሳት አምላኪ ወይ ደግሞ የተለያየ እምነት ተከታይ ያደርጉታል ብለው ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። ያ ሰዎችም በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ያ አንዱ እምነት የተባለው አላህ ለሰው ልጆች የሰጠው እምነት የሚባለው እስልምና ነው። ስለዚህ እስልምና የነቢያት ሃይማኖት ነው። ለምሳሌ ምን ተባለ ሲባል ቁርአን ላይ አላህ በሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? በእርግጥም በህዝቦች ሁሉ ላይ ነቢያት ልክ ያለው የተላኩት ደግሞ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል መልእክት ሰጥቼ ነው አለ። አንድ አምላክ በብቸኝነት አምልኩ ማለት ያው እንግዲህ ከአንዱ አምላክ እኔና አንቺን ሰማይና ምድርን እና በመካከላቸው ያሉትን የፈጠረ ማለት ነው። ከዛ ደግሞ ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ፣ ሰዎችንም ያምልክ፣ ቅዱሳንንም ያምልክ፣ መላእክትንም ያምልክ ከአንዱ አምላክ ጋር አንድ ላይ አስተካክሎ ካመለከ ምን ይሆናል? ያ ጣዖት ይሆናል ማለት ነው። ስለዚህ ከአንዱ አምላክ ውጭ እኛ የምናመልከው ምንም አይነት አምላክ የለም። ነቢያትን በቦታቸው በተሰጣቸው ደረጃ ልክ ነው የምንሰጣቸው እንጂ ከደረጃቸው በላይም ከፍ አናደርግም፣ ከደረጃቸው በታችም ዝቅ አናደርጋቸውም። ስለዚህ በእኛ እምነት ነቢያት የሰበኩት አንዱን አምላክ ነው ብለን እናምናለን። ከነሱ መካከል ደግሞ ቅድም እንደነገርኩሽ አብርሃም፣ ለምሳሌ አላህ ሲናገር ስለ ኢብራሂም ማካነ ኢብራሂሙ የሁድየን፣ ኢብራሂም አይሁዳዊ አልነበረም ማለት። ለምን? አይሁድ የሚባለው ሰው ራሱ የአብርሃም የልጅ ልጅ ነው፣ ከልጅ ልጅ ልጅ በኋላ የመጣ ነው። ለምሳሌ ምን ብለን እናገራለን? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12 ነገዶች አንዱ ደግሞ ማን ነው? የሁዲ ይባላል። ያ የሁዲ የሚባለው ሰው ከሱ በኋላ የመጣ ነው። እንግዲህ ከዛ ኢየሱስ ክርስቶስን አንቀበልም በማለት እንደ መሲህነት ምን ሆኑ? አይሁዳውያን ነን ብለው ተገነጠሉ፣ ከሃዲ ሆኑ ማለት ነው። ስለዚህ አብርሃም አይሁዳዊ አልነበረም ማለት። ከዛስ ምን አለ? ቀጥሎ እሱ ታሪክ ነውና ተውና ማለት ነው። ሙስሊሞች ቆይ፣ በእናንተ ሙስሊሞች ኃጢአት የሚባል ነገር አለ? አዎ አለ። እኛ ኃጢአት እንሰራለን። ማንም ሰው ኃጢአት ይሰራል። ማንም ሰው አትበለኝ። አሁን ለምሳሌ አንተ የምታምንበት ሌላ የተለያየ ነው እምነታችን። ኃጢአት አለ። ኃጢአታችሁን በምንድን ነው የምታጸዱት? በመጠየቅ አለቀ። በመጠየቅ ብቻ። በመጠየቅ ብቻ። እሺ ተረድቻለሁ፣ ገብቶኛል። ስለኔ ደግሞ የእናንተስ በምንድን ነው የሚጠራው? ልንገራ የኛ እኩል ነገር እኮ ነው። እኔ የማምነው ደግሞ ማለት ነው የድንግል ማርያም ልጅ በሚለው አምናለሁ። መጀመሪያ የድንግል ማርያም ልጅ ብዬ በሙሉ አፌ ነው የምጠራው። ከሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ ለኃጢአተኞች ሲባል መጥቶ ራሱን ሰውቶ ደሙን ሰጥቶ ስጋውን ቆርሶ አስተምሮን አድኖናል። ከምንድን ነው ያለው? ኃጢአተኞች ነን ከብዙ ነገር። እስቲ አንድ ነገር አዳም በሰራው ኃጢአት ነው የወረድ ነው አይደለም? አይደለም ነው እኛ የእኛን ነው የምነግርህ። አሁን ክርክር እኮ አይደለም ያዝኩት። አንተ ነገርከኝ፣ የእኛን ደግሞ ነው የምነግርህ። አዳም በሰራው አዳምና ሔዋን ከሰማይ ከገነት ተባረሩ፣ ወደ ሰማይ ወደ ምድር ወረዱ አይደለም? እና አንቺ ምን አገባሽ? አንቺ ነበርሽ እዛ ጋር። እኔ አንተ የማን ዘር ነኝ? እኔና አንተ የአዳም ዘሮች ነን። የአዳምና አንቺ ባጠፋሽ ሁኔታ ይጠይቃለሁ ማለት ነው። ኢየሱስ ክርስቶስ በእኛ ጥፋት ተጠያቂ ሆኖ ሰው መስሎ መጣ። እግዚአብሔር ባይብል ላይ ማርያም ተወልዶ እኔ ማነው ክርክር ለምትቀን የተከራከርኩ? አንተ ስነግረኝ ይስሐቅ ስትለኝ እኮ አልተከራከርኩም። ማስረጃ ነው የራሴን ነው የምነግርህ። ማስረጃ ያለ ማስረጃ እናውራ፣ ዝም ብለን እንጨባበጥ። እንደዚህ አይደለም። እንደነገርኩ በጣም ትንሽ ሰው ነኝ፣ አቅም የለኝም። አሁን እንደዚህ ማስረጃ አንተ አሁን ምናልባት ታውቃለህ፣ ስለ ብዙ ነገር አጥንተሃል። እኔ ማምነውን ነው የምነግርህ። ገባህ አይደለ?